ኢትዮጵያ የነገ ጎዳናዋን ቀና ለማድረግ የሚረዳትን ሁሉን አስማሚ መላ ፍለጋ እየመከረች ነው። የሚበጅ ሐሳብ ይዘናል። እኛ ያለን አትፈርሺም፣ እኛ ያለን አትበተኝም፣ እኛ ያለን ጠላት አይወርሽም ያሉ ልጆቿ ከአራቱም ማዕዘናት ተጠራርተው መዲናዋ ላይ ከትመዋል። በዚህ ታሪካዊ መድረክ ለመታደም ከተለያዩ አካባቢዎች ከመጡ ውድ የኢትዮጵያ ልጆች መካከል የብዙዎችን ቀልብ የሳበውን ንግግር ያደረገችውን የሐመሯን ተወካይ ሙዶን ሰምታችኋታል? ካልሰማችኋት ምን አለች መሰላችሁ? ለብዙ ዘመናት የታሪክ ተመልካች እንጂ ሰሪ አልነበርኩም። በመሆኑም በፊታችሁ ስቆም እጄ በፍርሃት ቢንቀጠቀጥም ልቤ ግን በተስፋ ተሞልቷል አለች። አንዴ ስሟትማ። ለብዙ ዘመናት እንደኛ ያሉ ሴቶች ታሪክን ከሩቅ ቆመን እንመለከት ነበር። ሌሎች ይናገር ነበር፣ ሌሎች ይወሱን ነበር። እኛ ግን ከሩቅ ቆመን እናይ ነበር። ሰላም ይመጣ ይሁን ብለን እንጠይቅ ነበር። ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ጠርተኛለች። የበርካታ እሷን መሰል የንግግርና የውሳኔ ሰጪነት መድረክ ተነፍጓቸው የቆዩ ሰላምና ልማት ናፋቂ ኢትዮጵያውያን ሴቶችን መልእክት ይዛ የቀረበችው ሙዶ በእሳት ቤት አይገነባም ስትል ልምድና ሁኔታዎች ያስተማሯትን ሀገር በቀል ዕውቀት በመድረኩ መክፈቻ አጋርታለች። ባለመነጋገራችን ብዙ አጥተናል። ያተረፈኑ ነገር እንባ መቀበር ተጨምሮ ጥላቻ፣ ሐዘን፣ በቀል ነው። እሳት ቤት ብትገነባ ኖሮ ኢትዮጵያ ከዘመናት በፊት በተገነባች ነበር። ሀገርን ለጥፋት በሚችል የቁጣ እሳት የጋራ ቤትን ለመገንባት መሞከር ምን ያህል አውዳሚ እንደሆነ ነው ያስታወሰችው። ሀገር ሊገነባ የሚችለው እጆች ለልማት ሲተባበሩና ልቦች እርስ በርስ ሲደማመጡ እንደሆነም አረጋግጣለች። ለተወካዮች እንዲሁም ለመላው ሕዝብ ያቀረበችው ጥሪ ጥልቅ ነበር። ወገኖቼ ይዛችሁ የመጣችሁን ቁጣ ቋጠሮ ይዛችሁ አትመለሱ። ተመካክራችሁ ፊቱ። ማን ያሸንፋል ብለን አንጠይቅ። ኢትዮጵያን አሸናፊ እናድርግ። የኔ ብቻ ከሚል የአንድ ወገን ፍላጎት ወጥተን ሀገራችንን በጋራ እናልማ። የሀገራዊ ምክክር መድረኩን እንደ ግል ፍላጎቶች መጠየቂያ ብቻ ሳይሆን የጋራ የአሸናፊነት ሜዳ አድርጎ መጠቀም ያስፈልጋል የሚል አንድምታ አለው። ምህረት ነኝ። እናንተ ምን ተሰማችሁ? በኮሜንት አጋሩን።